እኔ እስከምረዳው ድረስ የሰው ልጆች ዓላማ ሁሉ ጤናማ የፍቅር ግንኙነት መገንባት ነው ብዬ ነው የማስበው። ምናልባት አስተዳደግ፣ ትራውማ፣ የመጣንበት ህይወት ያን ነገር እግር በእግር እየተከታተለ መሰናክል ሊሆንብን ይችላል እንጂ አንድ ሰው ጤናማ ግንኙነት መኖር አለብኝ ብሎ የሚያስብ ከሆነ እነዚህ ነገሮች ማወቅ አለበት ብዬ አስባለሁ። ሰው ማስታወሻ ይዛችሁ ይወጥ። የመጀመሪያው ለምን እዛ ቦታ እንደተገኘን ማወቅ ያስፈልጋል። አንድን ነገር ለመቀጠልም ላለመቀጠልም ለማቋረጥም ለመታገልም ምን ምክንያት እዛ ቦታ እንዳደረሰን ማወቅ ያስፈልጋል። የብዙ ሰው ችግር ይሄ ነው። አንዱ ለምን እዛ ቦታ እንደሆኑ አለማወቅ። ትዳር ውስጥ ሲገባ አንድ ሰው ለምን እንደሚገባ ካወቀ እስከምን ድረስ መታገል እንዳለበት፣ በምን መንገድ መሄድ እንዳለበት በደንብ ያውቃል። ሪሌሽንሺፕ ውስጥ ስትሆን ለምን እዛ ሪሌሽንሺፕ ውስጥ እንዳለ ካወቅ፣ ሪሌሽንሺፑ አላማውን ራሱ ከተረዳው፣ የት ለመሄድ ነው እዛ ግንኙነት ውስጥ ያለው የሚለውን ከገባ ምናልባትም አነሳሳሪ ዋጋ ከመክፈል ጋር ትላለህ። ሰሞኑን ሶሻል ሚዲያ በጣም ሲዘዋወር የነበረ አንድ ጽዮን የምትባል ልጅ ናርሲሲስት የነበረ ባል አግብታ ምናምን የሚል አይደለም። በጣም ብዙ ምን ለመናገር በጣም ረጅም ነው። የተወሰኑትን አይቻቸዋለሁ ቲክቶክ ላይ። ምናልባት እዛ ግንኙነት ውስጥ አሁን ለምን እዛ ግንኙነት ውስጥ እንዳለን ያለመረዳት ሰፊ ችግር አይቻለሁ። ኦፍኮርስ ከምትላቸው ነገሮች ተነስተው እውነት ከሆኑ፣ ምክንያቱም እኔ ሰው ስላወራ እውነት ነው አይደለም አላቅም፣ በቦታው ያልነበርኩበትን ነገር ነው ልል ስለማልችል እሷ የምትላቸው ነገሮች ምናልባት እነዛ ያ ሰውዬ ወይም የተባለ ሰውዬ አድርገውት ከሆነ ምናልባት ነገር ተፈጥሮ ከሆነ እሷ ለምን እዛ ሪሌሽንሺፕ ውስጥ እንደሆነች አታውቅም ነበር ማለት ነው። ምክንያቱም ሰው ለምን የዛ ሪሌሽንሺፕ ውስጥ ነበር የነበረችው በጣም ብዙ ይሄ ነገር ልክ አይደለም ብላ ልታቆምበት የምችልባቸው ቦታዎች ነበሩ አይደል? ለምን በዛ ውስጥ መቀጠል አስፈልግ? የት ለመሄድ አላማ የነበረው? ከዛ ግንኙነት አውትከሙ ምንድን ነው? አልተረዳኸውም ማለት ነው አይደል? ሰው የፍቅር ግንኙነት ውስጥ የሚገባው ጤናማ የሆነ ግንኙነት መስርቶ አይደል? እግዚአብሔርን የሚያመሰግንበት አይደል? ትውልድ የሚያፈራበት፣ ለሌሎች የሚተርፍበት አይደል? በፈተና በሐዘን በችግር ጊዜ ውስጥ አብሮ ታግሎ የሆነ ቦታ የሚደርስ ቁም ነገር መፍጠር ነው አላማው እንጂ ልክ ያልሆኑ ነገሮች ውስጥ ገብቶ ይሄን ልክ ትዕግስትም አልለውም። አንዳንዴ የሆኑ ሰዎች ቢበድሉን እንኳን ደጋግመው ቢበድሉን እንኳን ራሳችንን በምን ያህል ደረጃ ነው እዛ ህመም ውስጥ እዛ ቁስል ውስጥ የምናቆየው ብለን ስናስብ ይሄ ከኛም ጋር ይገናኛል ማለት ነው። ለራስ ካለህ አመለካከት ጋር ይገናኛል ማለት ነው። ሰልፍ ወርዝ ጋር ይገናኛል ማለት ነው። ስለዚህ እዚህ ጋር ጥያቄዎች አሉኝ እኔ ራሱ። ምክንያቱም ሰው ልጅ በዚህ ደረጃ እንዴት አዳማ ነው መሄድ የምፈልገው አልክ አይደለ? መቀሌ ነው መሄደው እኔ ወይም ደግሞ ሌላ ሀገር እየሄድኩ ነው። የሆነ ሰዓት ላይ መቀሌ እንደሚሄድ ካወቅ ወይ ወራጅ ማለት አለብህ ወይ ደግሞ ተስማምተህ መኪናው ወደ አዳማ እንዲዞር ማድረግ አለብህ። አለቀ እንጂ መቀሌ ሄጄ እዛ ብዬ ኮምፕሌን ባረግ ምን ጥቅም አለው? እኔ አዳማ መሄድ ከሆነ የፈለግኩት ወይም ደግሞ ገልብጣችሁት እኔ መቀሌ ከሆነ መሄድ የፈለግኩት መኪናው ወደ አዳማ ከሆነ የሚነዳው ሁለት አማራጮች አሉ አይደል? ተስማምተው መኪናውን ማዞር አለበለዚያ ወራጅ ማለት እንጂ የፈለግህ ስላለቀስክ የፈለግህ ኮምፕሌን ስላረክ መቀሌ አዳማ አትሆንም። አይቀየርም እውነታው። ስለዚህ እንደዚህ አይነት ነገሮችንም ስላየው ሪሌሽንሺፕ ውስጥ ትዳር ውስጥም ስትሆኑ ለምን እዛ ግንኙነት እንዳላችሁ ማወቅ አለባችሁ። የማትደራደሩባቸው ኮር ነገሮች ስላሉ በተለይ ሪሌሽንሺፕ ላይ ያላችሁ የት ድረስ ነው ትግል የሚያስፈልገው? አቅጣጫችን ዘሴም ነው ወይ አይደለም? ይሄ ነገር ሄዶ ነገ የሚወለዱት ልጆች ከኛ የሚመጡት ልጆች ሰላም ይኖራሉ ወይ? ቤተሰብ እንትን የሚልበት ነው እግዚአብሔርን የምንፈራበት ግንኙነቱ ኢንድ ከሌለው ወይም የሆነ ዓላማ ይዘህ ከሆነ ማትገባው ኦፍኮርስ ጤናማ ግንኙነት መመስረት አትችልም። ስትቋሰል ትኖራለህ። ረዳኝ። አቁሳይና ቆሳይ በነገራችን ላይ አቁሳይ ብቻ ላይሆን ይችላል ችግር ያለበት፣ ቆሳይ ራሱ መሄድ እየቻለ አይደል እጅግር እያለው ከዛ ነገር መውጣት እየቻለ እዛ ውስጥ ከቆየ ሌላ አይነት ቦንዲንግ ውስጥ ነው ማለት ነው ያሰው። እሱ ራሱ ያልዳናቸው ሌሎች ችግሮች አሉ ማለት ነው። ትንሽ ውስብስብ ነው ለማለት ነው። ኤኒዌይስ ባጭሩ በዚህ ሀሳብ ማለት የፈለኩት ምንድነው ጤናማ ግንኙነት መመስረት የምትፈልጉ ከሆነ የተነሳችሁበትን ዓላማ አንደርስታንድ ማድረግ ያስፈልጋል አይደል? አቅጣጫ ሲቀይር ያ ግንኙነት ለምን ብሎ መጠየቅ ያስፈልጋል። አቅጣጫውን ወደ ውስጥ ማስገባት ያስፈልጋል። በተደጋጋሚ አቅጣጫው የማይገባ ከሆነ እኔ ወራጅ አለ ብሎ ሌላ መኪና ውስጥ ተሳፍሮ መሄድ ያስፈልጋል። በተለይ ምን ሲሆን ሪሌሽንሺፕ ሲሆን፣ ትዳር ሲሆን እስከ ጥግ ድረስ አቅጣጫውን እንዲቀይር ወይም አቅጣጫው ተመሳሳይ እንዲሆን ወይም ተስማምተን መቀሌ መሄድ ካለብን መቀሌ እንድንሄድ ብዙ ጥረት ማድረግ ሊፈልግ ይችላል። ግን አፍጥሮ ለሀሳቤን ተረታችሁታል። እቺ የመጀመሪያዋ ነች። ሁለተኛዋ ሰዎችን ቀይራለሁ የሚል አመለካከት አቁሙ። ሰው የሚቀየረው ራሱ ከፈለገ ብቻ ነው። እኔ አንድ ነገር መናገራችሁ ራሳችሁ እንኳን ስለመቀየራችሁ ጋረንቲ የላችሁ አይደለም ሰው መቀየር አይደል? ራስን እንኳን ለመቀየር ጋረንቲ የለህም። እኔ እቀየራለሁ ብለህ እንኳን ቃል ስትገባ ብዙ ጥያቄዎች አሉ ለሰው አይደል? እኔ ከዚህ በኋላ በጠዋት ነው የምነሳው፣ እኔ ከዚህ በኋላ እረዳሃለሁ ስትባባሉ እንኳን የግል ማንነትህን ለመቀየር ብዙ ቃል መግባት ጥሩ አለ። ምክንያቱም ከባድ ስለሆነ
አይደለም የሆነን ሰው ለመቀየር። በነገራችን ላይ ይህን ስል ሰዎችን መረዳት ጥሩ ነው፣ ለሰዎች ማዘን ጥሩ ነው፣ ሰዎችን ሰፖርት ማድረግ ጥሩ ነው፣ ለሰዎች መጸለይ ጥሩ ነው፣ ሄልፕ ማድረግ ጥሩ ነው። እቀይራቸዋለሁ ብሎ ግን አሰምሽን መውሰድ ግን በጣም አደገኛ ነው፣ በጣም አደገኛ። ምክንያቱም የሰው ልጅ የቆመበትን ቦታ የሚቀይረው እውነት ለመናገር የቆመበት ቦታ ከሚሄድበት አንጻር ከጎዳው ብቻ ነው። ትርፍና ኪሳራ ሰርቶ ነው የሰው ልጅ የሚቀየረው። አንቺ ስለፈለግሽ አይደለም፣ አንተ ስለፈለግክ አይደለም፣ ሲገባው ነው። አንዳንዴ እንደ ኤግዛምፕል ሰዎች እንደዚህ አይነት ነገር ሲወራ ምን ያነሳሉ መሰለ? አንዳንድ ሴቶች ወይ ወንዶች አሉ ብዙ ታግለው ብዙ ዋጋ ከፍለው ሰዎችን የቀየሩ ወይም ሴት የሆነ ወንድን የቀየረች ወይ የሆነች ሴትን የቀየረች ሰው። በእንደዚህ አይነት ኬዝ ምናልባት ሰውየው እየወደቀ እየተነሳ ወይም ልጅቷ እየወደቀች የተነሳች ነው እንጂ ከውስጧ የመለወጥ ፍላጎት ነበር ማለት ነው። ረተኛል። አሁን አንዳንዴ እኔ መለወጥ እፈልግ እችላለሁ፣ ያቅተኛል፣ እወድቃለሁ፣ እፈልጋለሁ እኮ ተመልሼ የዛ ነገር ውስጥ ገባለሁ፣ እፈልጋለሁ እኮ። እንደዛ ሲሆን ኦፍኮርስ አጠገብ ያለ ሰው እርዳታ ሊያስፈልግ ይችላል፣ ሰፖርት ሊያስፈልግ ይችላል። የምርም ይሰራል የዛኔ ሰፖርት። እኔ ግን ኮምፕሊትሊ መቀየርን ማልፈልገው ከሆነ ባለኝ ባህሪ ደስተኛ ከሆንኩኝ ያለኝን ባህሪ እንድትነኪብኝ ወር እንድትነካብህ ማትፈልግ ከሆነ ገለባብጡት ለወንድም ለሴትም ማትፈልግ ከሆነ ምንድን አንተ እዛ ጋር ለመቀየር ወር ለመቀየር የምታስቢው በተለልሽፕ ላይ? ይህም ጤናማ ግንኙነት ላለመስረት ቃል ኪዳን እንደመግባት ነው። እያወቅ የሆነ አይነት እሳት ውስጥ አይገባም ማለት እንደውም ከእግዚአብሔር አምላክን አትፈታተነው የሚለውን ቃል መዳፈር ሁሉ ነው ይመስለኝ። ለምን የሆነን ሰው እንድንመርጥ እድል የተሰጠን እኮ። በነገራችን ላይ እግዚአብሔር ሁሉን ነገር መጥቶ እኮ ስለማያደርግልን ጭንቅላት የሚባል ነገር የሰጠን አይደል? እጅ እግር ምናምን የመጣህ እኮ በእጅህ ጠቅልለህ እንድትጎርስ ነው የሚጠቅምህን፣ ማይጠቅምህን ደግሞ እንድታስወግድበት፣ ቤትህን እንድታጸዳበት፣ ቆሻሻ እንድጥልበት። የተሰጡን ነገሮች ራሳችን አንዳንድ ነገሮችን አንደርስታንድ እናደርገው። የማይሆን ነገር ውስጥ መግባት ጽድቅ አያሰኝም አይደለም፣ ልክም አያስብልም። ይህንን ማወቅ አለባችሁ። ስለዚህ ሰዎችን የመቀየር አባዜ የያዘባችሁ ሰዎች ምናልባት ትራማም ሊሆን ይችላል። አንዳንዴ ትራማ ሰዎችን ፊክስ ካላረኩ የሚል እንትን ውስጥ ልትገቡ ይችላላችሁ። በጣም አደገኛ አይነት ኢንቫይሮንመንት ሲታደግ። ስለዚህ ይችንም በጣም መጠንቀቅ ያስፈልጋል። ጤናማ ግንኙነት መገንባት የምትፈልጉ ከሆነ የምትችሉት ኢንቫይሮንመንት ውስጥ ነው መሆን ያለባችሁ። የምትችሉት ማለት ከእናንተ ባህሪ ጋር ሊሄድ የሚችል መቋቋም የምትችሉት መስማማት፣ መግባባት፣ ኮምፓተብል ልትሆኑ ወይም ደግሞ ተስማሚ ልትሆኑበት እንጂ ሰው እንዴት አይኑ እያየ በብርጭቆ ውሃውን ሲነካው በጣም የፈላ እንደሆነ እያወቀ ልብሱን አውላልቆ ዘሎ ይገባል እዛ ውሃ ውስጥ ገዥልጦ ይጥልሃል አይደለም ሙሉ ሰውነትን። እንደዚህ እንደማለት ነው። በቃ ስትቀምሰው የሆነ ነገር ቴስት ስታረገው አደገኛ ከሆነ ይሄ ነገር በስቶ ይመጣል እንጂ ኢን ዘ ፊውቸር አይቀንስም፣ አንለስ ሰውየው ካልፈለገ። ገባ? አንድ ብርጭቆ ውሃ ወይም አንድ ጆግ ውሃ ይዘህ ገንዳ ውስጥ ስለገባህ አታቀዘቅዘው ወይም አታጠፋው። ይሽድ ቢ ኬርፉል። የምሬ ነው። ይህም ከዚህ ጋር ይገናኛል። አሁን ሶሻል ሚዲያ ላይ ከሚወራው ጋር በቃ ቀይረዋለሁ ነው ኢንቴንሽኑ ወይስ ምንድን ነው? በቃ እንደዚህ ኢንቫይሮንመንት ከሆነ አይ ነው ማለት ይቻላል አይደል? በቃ እዚህ ጋር መቆም አለበት ማለት ይቻላል። ምናልባት ለምን አልተቻለም ከሆነ ኢሞሽናል ከመሆን እኔ ፐርሰናሊ ብዙ የማልደግፈው ነገር ይሄ ስሜት የሚገል ነገር አለ። አንዳንድ ሰዎች ስሜትን የሚገል አድርገው ያስቡታል። በቃ የሆነን ሰው ካላገኘው መሞት እዚህ ውስጥ ነው ጨዋታ። ኦፍኮርስ ስትወደዋለህ ሰው ግን መውደድ አይገልህም ከዛ ሰው ጋር። ይሄ ኢሞሽናል ዊክ መሆን ነው እንጂ እኔ ምናልባት እንግዲህ እኔ አንደርስታንዲንግ ሊሆን ይችላል፣ የትኛውንም ሳይንስ ላይወክል ይችላል። ግን ፐርሰናሊ ስፒኪንግ በጣም የሆነ ነገር ላይ ኢሞሽናል ስትሆኑ ይሄ ቲኔጀር ላይ ነው ሰው እንደዛ መሆን አለበትም ብዬ ማምነው። በጣም ኢሞሽናል ብሬናችን በጣም ስለሚሰራ ከበሰልክ በኋላ ግን የማይሆን ነገር ስለፈለግከው ታደርጋለህ ማለት አይደለም ማለት የማይሆን ነገር ልክ ይሄን ደስ አለኝ ምን እኮ አልቻልኩም ምናምን በቃ ትችላለህ አይደለም። እንኳን አይደለም የሰው ልጅ መለየት ሞትም የሚለመድ ነገር ነው። እየለመድን የኖር ነው ብዙዎቻችንም፣ ሁላችሁም እርግጠኛ የእናት ሞትም ይረሳል ይላሉ አይደለም ሰዎች። በቃ ማትቀበለው ነገር የለም ከፈለግከው። እኔ አልቻልኩም ምናምን የሚባሉ ነገሮች እያየህ እሳት ውስጥ እየገባ እያየህ እየወደክ እያየህ እንትን እያልክ በተለይ እወደዋለሁ እወድሻለሁ የሚባል ነገር ብዙም አይዋጥልኝም። ልክ ካልሆነ ቢያማችሁን ቆርጦ መጣል ያስፈልጋል። ሙሉ ቦዲ ከሚበሰብስ ጣት ቆርጦ መጣል የተሻለ ነው ብዬ ስለማስብ ኤኒዌይ ሰዎችን ቀይራለሁ ከምትሉ መጀመሪያ ራሳችሁን ቀይሩ። መጀመሪያ ራሳችሁ ላይ ስሩ። መጀመሪያ እነዛ ሰው ላይ ኢንትረስትድ እንድትሆኑ ያረጋችሁን ማንነት ራሱ ፊክስ አድርጉት አይደለም። ምክንያቱም ቆሻሻ ወይም ልክ ያልሆነ ነገርን እንድትመኘውና እንድትፈልገው የሚያደርግህ ራሱ ምንድን ነው? እሱ ራሱ ጥያቄ ውስጥ መግባት አለበት አይደል? ጤናማ ነገር እንዲገባ ጤናማ ነገር እንድታገኝ
ለራስህ ማተመኝ ከሆነ እሱ ራሱ ጥያቄ መግባት አለበት አይደል? ምክንያቱም እዚህ ጋር አልጋ ተነጥፎልህ በስርዓት አይኔ አፈር ቆፍሬ ነው የምተኛው ጭቃ ላይ የምትል ከሆነ ከትህትናው በዘለለ ችግር እንዳለብህ ነው ማለት። እንግዲህ አላቅም በእኔ ያረዳል። ሶስተኛ ከአለፈ ትራውማችሁ ሂል ማድረግ አለባችሁ። በተለይ ጤናማ ግንኙነት መመስረት የምትፈልጉ ሰዎች ትዳር የሚሆን ሪሌሽንሽፕ ካለፈ ትራውማ ካልዳንክ ለሰውም ለራስም አትሆን። በጣም አደገኛ ነው የምትሆነው። በጣም ችክ ማለት ነገሮች ላይ በጣም ኃይለኛና አግሬሲቭ መሆን፣ ቸልተኛ መሆን ምን ማለት መሰላችሁ? በቀላሉችን ሀሳብ ለማስረዳት ይኸውልህ፣ ትራውማ ማለት ማጅራትን ከተመታ ያቀፈ ሁሉ ማጅራትን ሊመታ የሚመስልህ ማለት ነው። የተጠጋ ሁሉ ካሁን መታኝ እያልክ መኖር ማለት ነው። እንደዚህ አይነት ነገር ውስጥ የሚኖር ሰው እንዴት ብሎ አምኖ ጥሩንም መጥፎንም መለየት አይችልም ማለት ነው። ወዳጁንም ጠላቱንም መለየት አይችልም። ለወዳጁም ለጠላቱም ተመሳሳይ ሪያክሽን ያለው ማለት ነው። በቃ ባጭሩ እንደዚህ አይነት ሰው ደግሞ ሁሉንም ወንድ በአንድ ኮሮጆ ውስጥ ይከታል አይደለ? ጥላቻ ካለው ለወንድ ድሮ ኤክስ የሆነ ነገር ስላደረገ አይምሮ ውስጥ ያንን ብቻ ይዞ እያብሰለሰሉ ኤጅ ላይ ካሁን እንዲህ ተፈጠረ፣ ካሁን እንዲህ ሊሆን ነው፣ ካሁን እያለ የሚኖር ሰው ማለት ነው። እንዲህ አይነት ሰው ሰላም የነበረውን ፍቅረኛሽን ወይም ሰላም የነበረችውን ፍቅረኛ በጥብጠሽ ታሳብዳቸዋላችሁ። ምክንያቱም ምንም ያላረገውን ሰውዬ አረክ ብለህ ታስባለህ አይደል? ልክ እንዳልኩ ሊያቅፍ የመጣው ሰውዬ ማጅራትን ሊመታ ነው የሚመስለው። እኔ አንዳንድ የውጭ ሀገር ፖሊሶችን ሳይ አንዳንድ ቪዲዮዎች ቲክቶክ ላይ ምናምን ሲመጣልኝ በቃ ሰውየው መታወቂያ ላይወጣ እንደዚህ ካለ ሊተኩስ ነው ብሎ ይተኩሱበታል። በቃ ትራውማ እንድትል የሚያደርግ ማለት ነው። ምናልባት በተለይ ደግሞ ከጥቁርና ከነጭ ጋር የተያያዘ ነገር ሶሻል ሚዲያ ላይ ስታዩ በቃ ትንሽ ዝቅ ካረገ እጁን መተኮስ ነው እንደዛ እንደማለት ነው። በቃ እንዳትለይ ያደርግሃል ጤናማውንና ጤናማ ያልሆነውን ነገር። በቃ ሴንሲቲቭ ነው። ስልክ ካልተነሳ ቺት እየተደረገ ነው ማለት ነው። የሆነ ነገር እንደዚህ አይነት ቁስል ውስጥ ያለ ሰው ካለፈ ታሪኩ በጣም የተጎዳ ሴት ካለፈ ታሪኩ በጣም የተጎዳ ወንድ መጀመሪያ መዳን ያለበት ሌላ ሪሌሽንሺፕ አይደለም የሚያስፈልገው። የፍቅር አጋር አያድንም። ካልዳን ያን ሰውዬ ራሱ ነው ውስጥ ምከት ያን ሰውዬ ሁሉ በሽተኛ የምታደርገው። ጤናማ ግንኙነት መግባት የምትፈልጉ ከሆነ ያመማችሁ ነገር ጋር፣ የተሸወዳችሁት ነገር ጋር፣ የተከዳችሁት ነገር ጋር ወይም አስተዳደጋችሁ ላይ ያለን ፔንፉል ኤክስፒሪየንስ መጀመሪያ አክሰስ አድርጎ መዳን ያስፈልጋል። ኢትስ ኦኬ ማለት ያስፈልጋል አይደለም? ለራስ ኮምፓሽኔት መሆን ያስፈልጋል። በቃ ይህ ነገር ተፈጥሯል አይደለም? ግን ሁሉም ሰው አይደለም የፈጠረው። ቺት አድርጎብሽ ሊሆን ይችላል። ሁሉም ወንድ ያደርጋል ማለት አይደለም። የሀፍቷን ያንን መቀበል ያስፈልጋል። ጤናማ የሆነ ግንኙነት ስለ ወንዶች ያለሽን አመልክት ማስተካከል ያስፈልጋል አይደለም? ወንዶችም አረረስ ማኒ ወንድ በካመንኩ እያለ እንዴት ብለህ ፍቅር እያይዘህ አምነሽ የምትኖር ሴት ገንዘብ ነው የምትወደው ሴት ታምናለህ ምናምን የሚል ሰው እንዴት ነው ጤናማ ግንኙነት መመስረት የሚችለው? ትንሽ እኮ እምነት ይፈልጋል አይደለም? እንደዚህ አይነት ህይወት አይደለም? በተወሰነ መልኩ እምነት እኮ ይፈልጋል። በጣም ብልጥም ስትሆን ስለማይሆን አንዳንዴ ሶሻል ሚዲያ ላይም ስለማይሆን እንደዚህ አይነት ነገሮች በጣም በቃ ኤክስትሪምሊ ኤጅ ላይ ቆመ ጥግ ላይ ባይ ዘ ዌይ በጣም ትዕግስቱ አልተነግስ በአሪፍ መንገድ ገልጸዋል። ትራውማ ያለባቸው ሰዎች ጥግ ላይ ናቸው። በጣም ፒፕል ፕሊዘር ናቸው። እግር ካላጠብን ምናምን የሚሉ ናቸው። ሰው ከሚያኮርፋቸው እነሱ ቢሞቱ የሚቀላቸው ናቸው። ወይ ደግሞ በትንሽ በትልቁ ካልተባጠስኩ የሚሉ ናቸው። በቃ የሆነ ስቴብል መሆን የማይችሉ ናቸው። ነገሮችን ከግራ ከቀኝ ሁሉም ሰው አንድ አይነት አይደለም ብለው መሀል ላይ ቆሞ ኦኬ አንድ ሳይፊሉ ኦኬ ይሄ ነገር ልክ አይደለም ማለት የሚችሉ ማመዛዘን የሚችሉ አደብ ይሄ አንዱ ምልክት ሊሆን ይችላል ያለችው። በነገራችን ላይ ነው ብላ ዲያግኖሲስ አላረገችም፣ ግን አንዱ ምልክት ሊሆን ይችላል ያሳብ ሰው በዚህ ከሊ ራሳችሁን መዳን ያስፈልጋል። አለበለዚያ እንዳልኳችሁ እርግጠኛ ነኝ ኮሜንት ላይ ካለ ጻፉልኝ ሳትዋሹ በጣም የሚገርም ፍቅረኛ ኖሮሽ አንቺ አላስቀምጥ ያልሽው ወይ ደግሞ የምትገርም ፍቅረኛ ኖሮ አላስቀምጥ ያልካት አላምን ብለህ አይደለም እረፍት ስልኳን እየጎረጎርክ ይሄን ለበስሽ እንደዚህ ሆንሽ እያልክ እረፍት መትነሳ ማለት ነው። በነገራችን ላይ አዛይንድ ኦፍ ዘ ዴይ አንድ ሰው ሲበቃ ይበቃል ብለዋል ሶሻል ሚዲያ ላይ። ሲበቃ ይበቃል፣ ያ ሰው ይሄዳል። እውነት ለመናገር በቃ ይሞክርሃል ይሄዳል። ከአቅሙ በላይ ሲሆን ይሞክርሻል፣ ከአቅሙ በላይ ሲሆን ይሄዳል። ከአቅሟ በላይ ሲሆን ትሄዳለች። ስለዚህ እያወራ እየጮህ እያበደ ያለው ትራውማዬ ነው ወይስ ደግሞ ሪያሊቲ ነው ማለት ያስፈልጋል። ትላንት የተበደልከው በደል ዛሬም እዛ ሰው ላይ ዘለሱ ከሆነ የሚሰማ ገና ቁስሉ ትኩስ ነው አይደል? በእውነታው ራሱ ትላንት እግርን የተሰበርከው ዛሬ አማሃል እንዴ? አያምም እኮ አይደል? መሆን ያለበት በቃ ዳነ፣ ተሰፋ፣ ተሰራ አይደለም? ታዳነ ሂል ካረከ በኋላ በቃ መንቀሳቀስ። ያልዳነ ከሆነ ግን ልክ ከነ ስብራቱ ነው የሚሰማ። ስለዚህ ምን ትሆናለህ? ወይ በጣም ቸልተኛ ወይ በጣም አግሬሲቭ አይደለ? ወይ በጣም ሰውን ካሁን ሄደ ብለህ የሚያፍን ማለት ባፍ ካላጎረስኩ
እንደዚህ አይነትም እንዳትሆኑ የጤነኛ ሪሌሽንሺፕ ወይም ጤናኛ ትዳር ጠንቅ ስለሆነ ሰዎችን ከአቅም በላይ መከታተል፣ ከአቅም በላይ የሆነ ነገር መሆን መጀመሪያ ራስን ማየት ያስፈልጋል። ለዚህ ነው ሪሌሽንሺፕ ትምህርት ያስፈልገዋል የምንለው። በደንብ ነው የሚያስፈልገው። በቃ ባህሪህን መረዳት አለብን መጀመሪያ አይደለም። ሰው ለምሳሌ ሰው አይደለም ከሰው ጋር እኮ በግና እንትን ለማለማመድ እኮ ማወቅ አለብህ ስለ በግ ባህሪ አይደል? እባብ ምን የሚያለማምዱ ሰዎች እኮ በደንብ ያጠናሉ ባህሪውን አይደል? አለበለዚያ አታክም ሊያደርጋቸው ይችላል። ሰውንም በደንብ መረዳት ያስፈልጋል። ሰውን ሁሉ መረዳት እንኳን ባይሆን ኦቨርኦል ራስን ስትረዳ ምን እንደምትፈልግ ታውቃለህ፣ ምን እንደማትፈልግ ታውቃለህ። ስለዚህ ለሰው ትመቻለህ። እሷም ራሷን ስትረዳ ምን እንደምትፈልግ ታውቃለች፣ ምን እንደማትፈልግ ታውቃለች። ለሰው ትመቻለህ። ውስብስብ አይደለም። ተረዳኝ። ለሰው የማይመች አይነት ሰው አለ። በቃ ምን እንደሚያስደስቷት ሁሉም ጋር ይስቃል፣ ሁሉም ጋር ደስ ይላል፣ ሁሉም ጋር እቺ ትራውማ ልትሆን ትችላለች። መጀመሪያ ሂል አድርጉ ጤናማ ግንኙነት የምትፈልጉ ከሆነ። አራተኛ አይደል ፍቅር ብቻውን በቂ እንዳልሆነ በደንብ ተረዱ። በቃ ፍቅር ብቻውን በቂ አይደለም። ኦፍ ኮርስ በእርግጠኝነት የምነግራችሁ ፍቅር የሌለበትም ግንኙነት ሊሰራ አይችልም፣ ምንም ጥያቄ የለውም። ግን ፍቅር ደግሞ ብቻውን በቂ አይደለም። ፍቅር ብቻውን ሲሆን ያለ ኃላፊነት ሲሆን፣ ፍቅር ያለ ዲሲፕሊን ሲሆን፣ ያለ ራስን መግዛት ሲሆን፣ ያለ ኦነስት ሲሆን፣ ያለ ሎያሊቲ ሲሆን ምን ይባላል? ስሜት ብቻ ይሆናል። ፍቅር ፊልም ይሆናል ማለት ነው። አማርኛ ፊልም ይሆናል ወይ ህንድ ፊልም ይሆናል። ብዙ ሰው ችግር ያለበት ከህንድ ፊልም ወይ ከአማርኛ ላይ ፊልም ላይ ከሚያው ፍቅር ነው ፍቅር የሚያዘው። እንደዚህ አይነት ቀልድ የለም ሪል ላቭ ላይ ወይም ሪል ግንኙነት ላይ። ፍቅር የትኛው ጋር ነው በጣም ደስ የሚል በቃ ኦማይ ጋድ የሚያስብል ሆናችሁ ያያችሁት? ከአማርኛ ፊልም፣ ከእንግሊዝኛ ፊልም ወይም ደግሞ ከህንድ ፊልም ብቻ ፊልም ላይ ካለ የፍቅር ግንኙነት የዘለለ ሪል ሲሆን እኮ ክርስቶስን ማሰብ ነው አይደል? ክርስቶስ በፍቅር በጣም ደልቶት ነው እዚህ ምድር ላይ ኖረው አይደለም። ኃላፊነት ነበር፣ ዋጋ መክፈል ነበር፣ ሳክሪፋይስ ነበር። አሁን ሰዎች ነን እንደዛ አይነት ፍቅር ውስጥ ነንም ብለን ማሰብ ከባድ ነው። እንመኘዋለን እንግዲህ አቅም እንዲሰጠን እንጂ እንደዛም አይደለንም። ግን ቢያንስ መረዳት ያለብን ፍቅርን ከምን አንግል ሲሆኑ ጤናማ የፍቅር ግንኙነት የሚሆነው ጤናማ ሪሌሽን የሚሆነው ሲባል ሎያሊቲ፣ ኃላፊነት በዋነኛነት። እኔ ግን የማየው ፍቅርን ከኃላፊነት ሳይዱ ሰዎች ፍቅር ውስጥ ሲሆኑ ፍቅራቸውን የሚገልጹት በኃላፊነት ከሆነ በጣም 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 ወሳኝ ነው። ጤናማ ግንኙነት የመገንባት ቻንስም ሰፊ ነው። ምክንያቱም ሰው ፍቅር ውስጥ ሲሆን ፍቅሩን የሚገልጸው በኃላፊነት ከሆነ ታማኝ ይሆናል። ኃላፊነት ስለሚሰማው አይደለ? ይረዳል ያን ሰው ኃላፊነት ስለሚሰማው፣ ያግዛል ያን ሰው ኃላፊነት ስለሚሰማው አይደለ? ፍቅር የሚባለው ስሜት እነዚህን ስሜቶች ኢንተርቴን እንድታረጋቸው ያግዙሃል። ግን ዲሲፕሊን ላልሆነ ሰው፣ ሰነፍ ለሆነ ሰው ግን ወዳታለሁ፣ ወድሻለሁ የሚባለው ትርጉም ከአፍ የዘለለ ትርጉም አይኖረውም። ብዙ ሰዎች ወድሻለሁ ወድሃለሁ ብትል ምን ዋጋ አለው? ሪስፔክት ከሌለ ወድሻለሁ ወድሃለሁ ብትል ምን ዋጋ አለው? ኃላፊነት መውጣት የማትችሉ ከሆነ ሁለታችሁም እንደ ሰው ኃላፊነት በገንዘብ ማለት ብቻ አይደለም። ጀነራሊ አይደል? መታመን፣ ያን ሰው ማክበር አይደል? ዋጋ ለመክፈል መሞከር፣ አንደርስታንድ ለማድረግ መሞከር፣ ኮሚኒኬት ለማድረግ መሞከር፣ እነዚህ ነገሮች ኃላፊነቶች ናቸው። የብዙዎቻችን ችግር ፍቅርን እንደ ስሜት ብቻ ስለምታዩት ኃላፊነቱ እንደ ችግር ስለሚታይ ወደዋለሁ ወድሻለሁ ግን አብረን መኖር አልችልም የሚመጣው ለዛ ነው። ጤናማ ግንኙነት መገንባት የሚያቅታቸው አሁን ብዙ ጊዜ ካየህ በተለይ የወጣት የፍቅር ግንኙነት ላይ በጣም ነው የሚወዳት ወር በጣም ነው የምትወደው፣ ግን መስማማት አልቻሉም። ለምን ሲባል ወይ የእሱን ሀሳብ ሬስፔክት አታረግም፣ ቫሊዩ አታረገው፣ አትሰማውም አይደል? ወይ ታማኝ ላትሆን ትችላለች ለሱ አይደል? እንዴት ይቀጥላል ይሄ ግንኙነት ስታስብ? ፍቅር ብቻውን በቂ ቢሆን እሱም በጣም ይወዳታል እኮ በጣም ወይ ኃላፊነቱን መውጣት አይፈልግም። እንደ ወንድ ልጅ መስራት፣ መለወጥ፣ የተሻለ ቦታ መሆን አይመኝም። ደክሟል፣ ሰንፏል። ግን ወድሻለሁ ቢል ተረት ተረት እየሆነ ይሄዳል። ከሆነ ሰዓት በኋላ ፖይንትለስ ነው የሚሆነው። ስለዚህ ፍቅር ብቻውን አይሰራም። ምናልባት ሰዎችን ፍቅር ብቻውን ስንል እያፈቀርናቸው መኖር ይቻላል ፎሬቨር። እነሱ የሌላ ሰውም ሆነው አግብተው ወልደውም ምናምን መኖር ይቻላል። አብረን እንሁን ስትል ግን አይደል ያን ፍቅር እኔና ያ ሰውና ሳልፈው ስትል ግን አብሮ ምን አለ? ኃላፊነትን በትነት በብዙ መንገድ። ስለዚህ ይሄ ድራማቲክ የሆነ ፍቅር ውስጥ ያላችሁ ሰዎች ኃላፊነት ጨምሩበት፣ አለበለዚያ አይበረክትም፣ አይቆይም። ለዛ ነው ድንገት የመጣ ሰውዬ የሚነጥቅህ ወር ድንገት የመጣሽ ሴትዮ የምትነጥቅሽ። ኃላፊነት የለውም። ይወድሻል ግን አብሮሽ መኖር አይችልም። ትወዳሃለች ግን አብራህ መኖር አትችልም። ስትፈትኑትና ስትመዝኑት ከመዋደድ የዘለለ ኤክስትራ ኢፈርት ወይም ዋጋ መክፈል የለውም ግንኙነቱ።
ስሜት ብቻ ነው። ደስ ትለኛለች፣ መተኛት፣ መነሳት፣ አብሮ መተቃቀፍ፣ መሳሳብ፣ መብላት፣ ሲኒማ መሄድ ምናምን ናቸው። እነዚህ ናቸው መገለጫው። ከዚህ በላይ ኃላፊነት የሚባል ነገር አለ? 5ኛ ጤነኛ ግንኙነት መገንባት የምትፈልጉ ከሆነ ምናልባትም እንደውም በእኔ አመለካከት ትልቁ ጊፍት ብዬ ማስበው በተለይ ሪሌሽንሺፕ ከዛ ሲዘል ትዳር ላይ ያላችሁ ሰዎች ማለት ነው ትልቁ ጊፍት ሁሉ ብዬ ማስበው አካባቢህን ወይም ኢንቫይሮንመንትን ኮንትሮል ማድረግ ነው። ጤናማ ግንኙነት መመስረት የሚፈልግ ሰው ማወቅ ያለበት ነገር አካባቢህ በደንብ አድርጎ ነው አፌክት የሚያደርግህ ወይም የሚለውጥሽ። በጣም 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 መጠንቀቅ ያስፈልጋል። ከማጋ እንደምትውል በጣም መጠንቀቅ ያስፈልጋል። እኔ ልንገራችሁ፣ እንደ ወንድ ባለቤት ልትሰጣት የምትችለው ነገር የምትውልበትን ቦታ ማስተካከል ነው። ኦነስት ነኝ ሎያል ነኝ ምናምን ከምትል የምትውልበትን ቦታ አስተካከል። እሱ በጣም እንደውም ጋራንቲ ያደርጓል ኦነስት ስለመሆንህ እና ውሎ ጥሩ ስለመሆኑ። አንቺም በባለቤትሽ ውለታ የምትይ ከሆነ የምትይበትን ቦታ አስተካኪ። ሶሻል ሚዲያ ላይ የምታዳምጪው ሰው አስተካክል። ከማ ምክር እንደምትቀበል በደንብ ከማ እንደማትቀበሉ። የምሬን ነው። በጣም ብዙ ሰዎች የመጀመሪያው ኢንፍሉዌንሲንግ ፋክተራቸው ኢንቫይሮንመንት ነው። ገባ? በህይወቱ ደስተኛ ካልሆነ ጓደኛ ጋር፣ በህይወቱ ለሴት ያለው አመለካከት በቃ ጤናማ ካልሆነ ጋር፣ ለትዳር ያለው አመለካከት ጤናማ ካልሆነ ጓደኛ ጋር እየዋልክ እመነኝ ጤናማ ትዳር ሊኖር አይችልም። ለምን? ሰው ነሃ፣ ትጋጫለህ። ሰው ነሃ፣ የሆነ ቀን ይደብርሃል። በዛ ሰዓት ያ ሰውዬ በጣም አድርጎ ነው የሚመግብህ አይደለም? እመነኝ 1-2 እንበል ችግር የለውም ወንድ ልጅ አይደለ እንዴ ምናምን ወንድ ልጅ ካልተልከሰከሰ የሚል አስተሳሰብ ካለው ሰው ጋር የምትውል ከሆነ ምንም ጥያቄ የለው የጊዜ ጉዳይ እንጂ ያንን መሆን አይቀርም። ስለዚህ ራስን የምትጠብቅበት አንዱ መንገድ ጤናማ ግንኙነት ለመግባት ጤናማ ጓደኞች ውስጥ ጋር መሆን ነው። እንደውም አንዳንድ ሰዎች በዚህ ደረጃ ሊለጥጡት ይችላሉ። ሲንግል ከሆንክ ወይም ባለትዳር ከሆንክ ሲንግል ከሆኑ ሰዎች ጋር ሁላ አትሁን እስከ ማለት ይደርሳሉ። ብዙም 100% አልደግፈውም። ለምን ካልከኝ ጤናማ ሆነው ሲንግል ሰዎች ስላሉ አይምሯቸው በጣም ክሊን የሆነ ሁሉንም ላይወክል ይችላል። ግን ሀሳቡ ምንድነው? በዋነኛነት ሰው የሚሰማውን፣ ሰው የሚኖረውን፣ ሰው የሚመከረውን፣ ሰው የሚያዳምጠውን ነው የሚሆነው። ብዙ ችግርም እየተነሳ ያለው ሶሻል ሚዲያ ላይ ሪሌሽንሺፕ መፍረስም፣ ትዳርም መፍረስም፣ ቺቲንግም በዋነኛነት የሚገናኘው ከኢንቫይሮንመንት ጋር ነው። ጓደኛሽ ባለቤቷ ላይ ቺት የምታረግ ከሆነ ወደዚህ የምትል ከሆነ አንቺ ቻት ማድረግ አትፈሪም። ብዙ ቺት እንኳን ባታረጊ ቻት ማድረግን ትለማመጃለሽ። ለምን? እሷ ቺታ እንዲያረገች አንቺ ቢያንስ ቻት ምን ችግር አለው ትያለሽ። ሰው ስንት ነገር ያደርጋል። ወንዱን ጓደኞቹ ብዙ ነገር የሚያደርጉ ከሆነ ሻይ መጠጣት አይደብረውም ከሴት ጋር። ምክንያቱም ስንቱ ይተኛል፣ ስንቱ ብዙ ነገር ያደርጋል ብሎ ስለሚያስብ። ኢንቫይሮንመንት በጣም በጣም ፓወርፉል ነው። ስለዚህ እንደውም እኔ ትልቁ ጊፍት ኢንቫይሮንመንታችሁን ማስተካከል ነው። ጤናማ ግንኙነት መግባት ይፈልጉ። ይሄ ግን ለወንድ ብቻ አድርገው የሚያስቡ ሰዎች አሉ። አንቺ የምትይበትን ማዳመጥ አለብሽ። የምትሰሚውን ሰው ማዳመጥ አለብሽ። እዛ ጋር በላይፉ ተስፋ ከቆረጠ ሰው ጋር ወይም ደግሞ ጤናማ ያልሆነ አመለካከት ካለው ሰው ጋር ምክር የምትቀበይ ከሆነ ደፍነትሊ እዚህ መተሽ መበጥበጥሽ አይቀርም። ይህ በጣም አደገኛ ነው። የምሬን ነው። በጣም 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 አደገኛ ነው። ሰው ጓደኛውን ነው ይመስል ወንድም ይሁን ሴት ማለት ነው። አንዴ ፍቺ ወይም ሪሌሽን መሰባበር ውስጥ ከገባ ጓደኞች ተያይዘ ነው የምትገባው። ምክንያቱም እነሱ ፊድ የሚያደርጉ ኢሞሽናል አንገር አለ፣ ቁስል አለ የሚያካፍሉ ሆር የሚያካፍሉሽ። እሱን ስትሰማ የሆነ ስታናድድህ ውስጥ እየራቀ ስታናድድህ ለካ ሰው ይለያያል፣ ለካ መፍትሄው ምን አቃጠለኝ እያልክ ወደዛኛው መሄድሽ አይቀርም። ጤናማ ግንኙነት መገንባት የሚፈልግ ደጋግም የተናገረዋለው ኢንቫይሮንመንታችሁን አስተካክሉ። የመጨረሻው ጤናማ ግንኙነት መገንባት የምትፈልጉ ከሆነ ኤምፓቲ ይኖራችሁ። ኤምፓቲ ማለት በሌሎች ጫማ የመሆን አቅም። የብዙዎቻችን ችግር በጫማ ውስጥ መሆን አንችልም። የምንጨነቀው ስለ ራሳችን ስሜት ብቻ ነው፣ ወይም እኛ ስለተሰማን ስሜት ብቻ። ዘሞስት ሰልፊሽ የሆነ ነገር ብዬ የማስበው እኔ ወይም ራስ ወዳድ የሆነ ሀሳብ ብዬ የማስበው አንድ ጥሩ ግንኙነት ውስጥ ያለ ሰው ወይም ደግሞ አንድ ጥሩ ትዳር ውስጥ ያለ ሰው እኔን እንዲሰማኝ ያደረገኝ የሚል ሀሳብ ነው። ሰልፊሽ ሀሳብ ነው ብዬ ነው የማስበው። ምናልባት በተደጋጋሚ የሆነ ደረጃ ደርሶ ካልሆነ በስተቀር ለትንንሽ ግጭቶችን የሚያሳስብሽ አንቺ የተሰማሽ ስሜት ብቻ ከሆነ የሚያሳስብህ አንተ የተሰማ ስሜት ብቻም ከሆነ ጤናማ ግንኙነት መገንባት አትችልም። ያ ሰውዬስ ማለት አለ በዛ ሳይድ እኔ ይህንን ሳረግ ይህንን ፑሽ ሳረግ ይህንን ነገር ስናገር ይህንን ስል በዛኛው ሰውዬ ጫማ ወደ ምን ድረስ ፑሽ እያደረኩትም እኔ በሆንስ ብንቀያየር ስሮል ብሎ ማሰብ ያስፈልጋል። ብዙ ሰዎች ይህንን ማሰብ አትችሉም፣ አያስቡም። እውነት ለመናገር እኔም እንደ ክላያንትን ብዙ ሰው ስለማገኝ ነው። በእሷ ጫማ ያለውን ብቻ ነው የምታስበው ወይም በእሱ ጫማ ያለውን ብቻ ነው የሚያስበው።
በዛ ሰው ጫማስ ከሰው ጋር የምትኖረው አይደለም? እያንዳንዱ ለቀልድም ለምርም እያላችሁ የምታስገቡትልህ የምትጫኑት ነገር የምታስቀምጡት ሪኳርመንት እዛ ሰው ጫማ ውስጥ ትልቅ ቁስል ሊፈጥር ይችላል፣ ትልቅ እንትን ሊፈጥር ይችላል። ስለዚህ ማየት መረዳት በጣም ያስፈልገው ይሄን ነገር። የምሬን ኢምፓቲ በጣም ይኖራችሁ። በጣም 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 ምን ሆኖ ነው ምን ሆና ነው እስኪ ለሚሲ በሷ አንግል። እኔ እንደውም ትናንት አንድ ቲክቶክ ላይ የሆነ ቪዲዮ እያየሁ በጣም በቃ ቪዲዮን ሪፖስት ላደርገው አልኩና ሪፖስት አላረኩትም። ለምንድን ነው ያላረኩት መሰለህ? በአንድ ሳይድ ብቻ ያየው እንዳይመስላቸው ችግሩን። በሁለቱም ሳይድ አይቼዋለሁ፣ ግን ያው በአንዱ ሳይድ ነው የጻፈው። ልጁ የቤት ኪራይ እንዴት ነው የምከፍለው ብሎ ቁጭ ብሎ ይጨነቃል። ከየት አባቴ አምጥቼ ነው የቤት ኪራይ የምከፍለው? ለእናቴ ምንም ነገር አላኩም ለበዓል ምናምን ብሎ ቁጭ ብሎ ይጨናነቃል። እቤት ሚስቱ ቁጭ ብላ ምን ታስባለች? ከማን ጋር ሆኖ ነው አይደለም? እንደ ሴቱ ልብስም አይገዛልኝ ምናምን እያለች ነው የምታስበው። እና አሁን የሴቷን ብቻ ያሰብኩ እንዳይመስል ነው ሪፖስት ያላረኩት እንጂ አንዳንዴ ኢምፓቲ ያለመኖር ምን አለ አሁን ስራ በዝቶበት ነው ብሎ ማሰብ አይቻልም? አንዳንዴ ሁሌም እንኳን ባይሆን አይደለም። አንዳንዴ እኮ ከፍቶት ሊሆን ይችላል አይደል? አንዳንዴ የሆነ ነገር ሆኖ ይችላል። አንዳንዴ አቅቶት ሊሆን ይችላል። አንዳንዴ አይባልም። ብዙ ጊዜ በተለይ ወንዶች ላይ እንደዚህ የማለት ነገር ሬር ነው። በቃ ወንድ ነገር አረገ ጥፋተኛ ነገር እስኪ በወንዱም ሳይድ ለመሆን ሞክሩ፣ በወንዱም ጫማ ለመሆን ሞክሩ። የምሬን ነው። በተለይ ይሄ ሶሻል ሚዲያውና ዓለም ወንድን እንትን አታር ለወንድ ኢምፓቲ የላትም። ወንድ ሲጎዳ ወንድ የሆነ ነገር ሲሆን ብዙ የሚያዝን የለም። ሴት ብቻ ስትጎዳ ነው ሁሉም ግር የሚለው። እኔ ያን አላምነው። ወንድም ሲጎዳ ወይም ደግሞ ወንድም ደግሞ ኢሞሽናል ሊሆን ወንድም ቅን ሆኖ ህይወት ብዙ አንገል ልትፈትነው ትችላለች አይደለ? ስለዚህ በዛ ሰውም ኤኒዌይስ ኤምፓቲ ይኑራችሁ ነው ኢንጀነራል። እነዚህ ነገሮች በተወሰነ መልኩ አንደርስታንድ ማድረግ ከቻላችሁ ዴፊኒትሊ ጤናማ ግንኙነት የመገንባት ቻንሳችሁ ሰፊ ይሆናል ብዬ አስባለሁ። ሰላም ነው።